ዘውዱ ሾው በመላው አውሮፓ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተናዊ ተሳትፎና እምቅ የህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም ዘውዱ ሾው ቁም ላለው ቁም ነገር ሲሹም ለተዝናኖት በያሉበት ዘውዱ ሾው። ሰላም ጤና ይስጥልን ክቡራን ተመልካች አድማጮቻችን፣ አሁንም በዚህ በኤስኤፍኤን ከሚገኙት የተለያዩ የኢትዮጵያን ተቋማቶች አንዱ በበርካታ የዓለም ግዛቶችም እየተዘዋወረ የኢትዮጵያን ታሪክ፣ ባህል እንደዚሁም ደግሞ የተለያዩ ነገሮችን በሚያቀርባቸው ወይም በሚያዘጋጀው ልብሶች ላይ እያስተዋወቀ ይገኛል። ከልብ አመሰግናለሁ። አምሮባል ኢትዮጵያ የሚለውን በቃ እንደለበስክ ነው። ምርታችን ነው። በሶስት ከለሮች ነው ያሰራ ነው፣ በአረንጓዴ፣ ቢጫ፣ ቀይ። እንግዲህ ይሄን ጨምሮ ያለፈው አመት ምርትን ጨምሮ ወደ 15 አይነት ቲሸርቶች አሉን፣ 8 አይነት ጃኬቶች አሉ። ያው ቀደም እንግዲህ አንተም እንደገለጽከው በየዓለሙ እየዞርን እንግዲህ ኢትዮጵያዊነትን በምንችለው ቢዝነስ ብቻም ሳይሆን እዚያ ገለ ተወለዱ ልጆች እንዲህ ነገር ለብሰው ለምሳሌ ናይኪ ከሚያደርጉ አረንጓዴ፣ ቢጫ፣ ቀይ ያለበት ጃኬት በዛ ኳሊቲ ብናሰራላቸው ሸርቶች እያደረግን ነው እንግዲህ የምንሄደው። በጣም የሚያምር ነው። የሚገርመው ነገር የምትሰራቸው በተለያዩ አካባቢዎች አይሃለሁ እኔ አንተ ነው አውሮፓ ትመጣለህ፣ በተለያዩ ሀገራቶች ትንቀሳቀሳለህ። ጣሊያን ጠብቁን እየመጣን ነው። ባለፈውም ፍራንክፈርት ላይ እግር እያስተካከለን ነው እንግዲህ ወክ አድርገንም ብሎ እንመጣለን። ባለፈውም ፍራንክፈርት ላይ እንደዚሁ አግኝቻለሁኝ። በጣም በርካታ የኢትዮጵያን ቅርሶች የሚያሳዩ ልብሶቻችን ምናምን የሚያማምሩ ተሸጥ። በመጀመሪያ ደረጃ ወደዚህ ቢዝነስ እንዴት ገባህ? እንግዲህ በዚህ ቢዝነስ የገባሁት ባልትና ነበር ከኢትዮጵያ ድሮ የምናስመጣው። በኋላ ላይ ብዙ ሰዎች የልብስ እንደዚህ አይነት ጥያቄዎች ሲኖሩ እስቲ ለምን አንሞክረውም በሚል በድንገት ነው የገባነው ዘለንበት። ግን በጣም ጥሩ ነው፣ አዋጭም ነው። ለህብረተሰቡም ደግሞ እዚህ ሀገር ላለው ኮሚኒቲ ኦልሞስት 1.5 አሜሪካ ሀገር ውስጥ ኢትዮጵያኖች ይኖራሉ። ለንደንም እንግዲህ ዩሮፕም ለንደንም እየመጣን እንደዛ እየሰራ ነው። በአጠቃላይ እንግዲህ ወደ 2 ቢሊዮን ከዩሮፕ ጋር ጀምረን እንግዲህ በምንችለው መልክ የምንችለውን አቅም እየሰራን ይቀጥላል ይሄ ስራ ብለን ነው። ግን ኢትዮጵያኖቹ ይሄንን የራሳቸው የሆነ ታሪካዊ የሆነ ቅርሳቸውን ለብሰው ሲንቀሳቀሱ ደስታ ይሰማል። በርግጥ ግን ምንድነው የሚሰጥ ፊድባክ? በጣም ደስተኞች ናቸው። በጣም ከሚገባው በላይ እኔ እንደውም አንዳንዴ ከገንዘቡም በላይ ሰዎች ለብሰው ሲደሰቱ ሳይ ደስ ይላል። ፎቶ መተው ይነሳሉ። አንዳንድ ስቴት ለለ የማገኙ ቦታ ላይ ስንሄድማ በቃ ልክ እንደ መላእክት ነው የሚያወሩ። ይሁን ባለፈው ዩሮፕ ስመጣ በጣም ብዙ ሰዎች ደስተኛ ነበሩ። ፍራንክፈርትም ቤልጂየም መጥቼ ነበር። ጣሊያን አሁን አክቹአሊ ለሁለተኛ ጊዜ ነው መጣው። በ2016 መጥቼ ነበር። ያው ካሁን በኋላ ተፈራርም ያለ ከዩሮፕ ጋር አለውላችሁ ያው ለንደን ስንት ዓመት ሞላ ማለት ነው? ባለፈው ልክ ነው። እንግዲህ ወደ 12 ዓመት ሆነው መስራት ከጀመረን ኦልሞስት። እንግዲህ እንደምታውቀው ይህንን በተመለከተ ብዙዎቹ የኢትዮጵያን ሰንደቅ ዓላማ ሲያዩ የሚያማቸው፣ ራስ ምታታቸው የሚነሳባቸው፣ የሚቆርጣቸው፣ ወገባቸው ጭምር የሚቆረጥ ብዙዎች አሉ። ይህ በኢትዮጵያ አይደለም ለዓለም ድንቅ የሆነው ሰንደቅ ዓላማችንን የሚጠሉ አሉ። አንተ በዚህ ላይ ትኩረት ሰጥተህ ትሰራለህ። ይሄ ቄሜታ ያለባቸው ሰዎች እንደው ምናልባት ለምንድን ነው እዚህ ላይ የምትሰራው የሚል ጥያቄ ያነሱብህ፣ ካንተ ጋር ግጭት የገባችሁበት ጊዜ አለ? እኔ ማንም አልተጋጨኝም። ግን እኔ ቤዚካሊ ባለፈው ብዙ ጊዜ ተናገርኩት። አሁን እኛ ስለ ባንዲራ ማውራት የለብንም። ባንዲራ የሀገራችን ቅርስ ነው፣ የሀገራችን መመኪያ ነው፣ ልዩ አይከን ነው። ኦኬ ፖለቲካ ችግር ካለ በውይይት መፍታት ነው። ለምሳሌ አሜሪካ ሀገር ውስጥ 52 አይነት አመለካከት ይኖራቸዋል። በባንዲራ ግን አይደራደሩም። ለንደን አይደራደሩም፣ ህንድ አይደራደሩም፣ ሶማሊያ አይደራደሩም፣ ኤርትራኖች አይደራደሩም ባንዲራቸው። እኛ ብቻ ነን። ይሄ ደግሞ ያስተሳሰብ ችግር እንጂ ባንዲራው ነቲንግ ቱ ዱ ምንም ባንዲራው ያጠፋው ነገር የለም። ፖለቲካ ፕሮብሌም ነው። መንግስትን ይጠይቁ። መንግስት እኮ መስራት ስለማይችል ነው ወደ ፖለቲካው አምጥቶ ባንዲራ የሚላቸው። ምርት ማቅረብ ስለማይችል ስርዓት ያለው ህዝብ ከበር ማለት ስለማይችል ይሄንን በተመለከተ በጣም በርካታ የአፍሪካ ሀገራቶች ከኛ ነው እንደሚወሰዱት እና 6 ቀን ምንም ሳይቀይሩ አንዷንም ቀለም ሳይቀይሩ ወደ ታች ገለብጡታል
ወደ ታች ጃማይካዎች የሆነ ኦቨር ሲሰራ ጃማይካ ነው ይሉኛል እኮ ባንዲራ መኪና በሙሉ በባንዲራ ነው then I have to explain them all the time no እነሱ እኮ እነዚህ ወስደው ነው ራስተፈራን ስለሆኑ ከኛ ወስደው ስል በጣም ኮንፊውዝ ይሆናሉ አይ ነው ብዙ ሰው እንደውም የኛም ባንዲራ የነሱ አድርገው እስከመሳል ልክ ነው እናንተና ወታለውኝ አፈርሳለውኝ ባንዲራ ይቀረጅ ገልበጥ የምትለው አይደለም ፖለቲካ ችግር ከመንግስት ጋር ልክ ነው ባንዲራው ይሄ ይቀጥላል የኛ መልእክታችን ልክ ነው እኔም እንዳልከው ነው ጃማይካ ነበርኩኝ የዛሬ አመት እዛ መንገዱ ጭምር ሳይቀር ቤቶቹ ጭምር ሳይቀር የኢትዮጵያ ባንዲራ ነው ቅርሳቸው ያለበት እና በጣም የሚገርም ነውና ሰው የሌላው ዓለም እንዲህ ያደነቀውን እኛ እንደው የምናንቋሽሸው እንግዲህ አንተ በዚህ ላይ ከ12 አመት በላይ ሰርተሃልና ሰንደቅ ዓላማህንም ሆነ ኢትዮጵያነትን በማስተዋወቅ በኩልና ምንድነው የምታስተላልፈው የዚህ አይነት ጥላቻ ያለባቸው ሰዎች ከዚህ ጎንዲው ምንነግራቸው አሁን ያየው በ12 አመት ቢዝነስ ሰዎች ሲደሰቱ መቶ ፎቶ ሲነሱ ይሄን አርግልን ሲሉ እንጂ እኔ ዋሜስካውን አንዳንድ ሰዎች አይሉ ትንሽ ሰዎች በጣም ትናንሽ ሰዎች የሀገር ጉዳይ ያልገባቸው እንጂ ቀደም እንዳልኩት በባንዲራ ጉዳይ ድርድር የለም በቃ ፖለቲካ ፕሮብሌም መፍታት ይቻላል እሱ መንግስት ጋር ነው ሄደን ባንዲራው በደም ባጥንት ተከፍሎበት የመጣ ነው ያንን ዛሬ መተህ አፈርሰዋለሁ ገነጥሰዋለሁ ብትል ማንም ተቀባይ ባንዲራው ደግሞ የሁሉም ነው የአማራው የትግሬ የኦሮሞ ምናምን ይባላል the whole ኢትዮጵያ ሪፕሬዘንት ያደርጋል ይሄ ነው ማስተው እዚህ ሀገር ቀደም እንዳልኩት አሜሪካ ሀገር በፍጹም ስለ ባንዲራ ይነጋገሩ ስለ ፖለቲካ ኢሹ ነው የሚነገር ስለ ትራምፕ ነው የሚያወሩት ስለ ባይደን ነው የሚያወሩት ግለሰብ አሁን ብዙ ልብሶች አለው እንደምታውቀው በተለያየ ቦታ የሚሸጡ የተለያየ ግን የኢትዮጵያ ባንዲራ ያለበት ወይም ሰንደቅ ዓላማ ያለበት ላይ ሰው ትኩረት ሰጥቶ እንደውም ቢዝነሱም ላይ ይሰማራልና እንደው ወደዚህ ዓላማ ስትገባ በተለየ የኢትዮጵያ ሰንደቅ ዓላማችን ላይ የተተኮረ ስራዎች ለመስራት ስትነሳሳ ያዋጣኛል ወይ ከስራለኝ ምንም ዝም ብዬ ግን የገባውበት ለመናገር እንደው አስቤያለሁ ግን እንደዚህ ብንሰራ እዚህ ያለውን ማህበረሰብ በዚህ መልክ ብናስደስተው ከሚለው ግን በጣም ፕሮፊታብል ሃይ ባይሆንም እንግዲህ 12 አመት ቢዝነስ የሚቆመው መቼስ የሆነ ነገር እየተገኘ ቢሄድ ነው ከዛ ቀደም እንዳልኩ ከገንዘቡም በላይ ይሄን ለዚህ ያለው የተወለደው ልጅም እዚህ ሀገር ያለውን ሰው ጥማቱ ማርካት ነው በባንዲራ ቲሸርት በባንዲራ ልጆቹ ግን ደስተኞች ናቸው እንሰው እንደውም እዚህ ባለፈውም ተናግሬ ነበር ትልቁ ችግር ያለው የኢትዮጵያ ባንዲራ ጠል ጀርመን ነው አይደል ትልቁ ጠል አለ የሚባለው ነው የለም እኮ እዚህ ነው አይደል ምንሰታ ይሄ አምስት ሰዎች ጨዋታ ነው እኔ የዛሬ 4 አመት መጥቼ በአራት ሰዓት ውስጥ 12 ካርቶን ለ3 አመት ተከታታይ እንደውም እየመጡ አንበሳውን እያሉ ነው የሚገዙት እንደዚህ በእጃቸው እዚህ ሀገር ያሉ ጀርመን አይታል ሾርቶኛ ጨራርሽን የመጣው አልቆብኝ ስለዚህ አምስት ሰዎች ነው የሚጫወቱት ስለዚህ ህዝቡ ማዳመጥ የለበትም ኖ ለአምስት ሰዎች ሚዲያ ላይ ስለያዙ ስላገኙ ስለሚደመጡ የህብረተሰቡ ልብ ትርታ ግን ከባንዲራ ውጪ ሌላ የለም ወደ ውጪ ነው በጣም አመሰግናለሁ ፋሲል እንደው ምናልባት በቀጣይም ህዝቡ በተለይም ኢትዮጵያዊነት መንፈስ ያለው ሰው በሀገሩ እንዲኮራ ሰንደቅ ዓላማውንም ጭምር ላይ እምነት ማደር ብቻ አይደለም የሱነት ስሜት ይሰማው ዘንድ መልእክት ምንድነው በባንዲራችን አንደራደር በቤተሰቦቻችን በልጆቻችን እንደማንደራደረው ሁሉ በራሳችን ስብና በኢትዮጵያዊነት በባንዲራ አንደራደር ፖለቲካ ፕሮብሌም ከመንግስት ጋር ጠይቁ ባንዲራው ያብይ አይደለም የሚሊሊክ አይደለም የኢትዮጵያ ነው ልክ ነው ይሄን ነው የምንመልሰላችሁ በጣም አመሰግናለሁ እንግዲህ ተመልካች አድማጮቻችን በሚኒሶታ ተገኝተን ዜስፍን ባዘጋጀው ዝግጅት ላይ ፋሲል እንግዲህ በተለያዩ የውድድሩ ዝግጅቶች ባሉበት እየሄደ የሚያቀርባቸውን ልብሶች እየገዛችሁ ሀገራችሁንም ባንዲራችሁንም አክብራችሁ እንድትቀጥሉ የዘውዱ ሾው ሚዲያ እንደዚሁም ኤምኤስ መልእክታችን ነው ዘውዱ ሾው የእውነትና የህዝብ ወገንተኛ ሆነው ለድምፅ አልባዎቹ ድምፅ ሆነው በመላው ዓለም ሚዲያ የሚሰራጭ ዕለታዊ ፕሮግራም ዘውዱ ሾው ጥልቀት ያላቸውን ያልተቀዱ አዳዲስ ወቅታዊ የዜና ዘገባዎችን በማቅረብ ይታወቃል። ብዙ ጊዜ በሚስጥር የተያዙ ግልጽ ባልሆኑ ሁኔታዎች የተደበቁ ጉዳዮችን ለህዝብ በማጋለጥ ማኅበራዊ ፍትሕና ተጠያቂነት እንዲጎለብት የምርመራ ጋዜጠኛነት ሥራዎችን ይሠራል። ዘውዱ ሾው በተለያዩ የአውሮፓና የሩቅ ምስራቅ ሀገራት እንደዚሁም በአሜሪካና በካናዳ በአውስትራሊያና በአፍሪቃ እየተዘዋወረ በተለያዩ ሀገራዊ ጉዳዮች ከኢትዮጵያኖች ጋር ይወያያል፣ ልምዳቸውንና ሐሳባቸውን ይጠይቃል። ዘውዱ ሾው የጉዞ ማስታወሻውና ገጠመኞቹን ሰንቆ ለአድማጮቹ በአየር ላይ ያቀርባል። ለማኅበረሰብ እድገት ለኪነ ጥበብና ለአገር የላቀ አበርክቶ የነበራቸውና ያላቸውን ግለሰቦችና የጥበብ ቤተሰቦችን እንደዚሁም የታሪክ ተመራማሪዎችን የፖለቲካ ተንታኞችንና አክቲቪስቶችን በየጊዜው እያቀረበ ተደምጦ የማይሰለቹ ጽሑፍ ድንቅ ፕሮግራሞችን ያቀርባል።
ዘውዱ ሾው። ዘውዱ ሾው በመላው አውሮፓ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተናዊ ተሳትፎና እምቅ የህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም ዘውዱ ሾው። ቁም ላለው ቁም ነገር ሲሹም ለተዝናኖት በያሉበት ዘውዱ ሾው